የአማራ ፋኖ ምንም አይችልም ሺህ ብትዋጉ ምንም አታመጡም በ300 ነው በ1000% ነው በ10% ነው እየተዋጋን ያለ ነው እያሉ የኢትዮጵያ ልጆችን ያስጨረሱ ያሉ የብልጽግና ሰዎች ጉዳይ የተወሰነ ማለት ስላለብን እንላለን። ዛሬ ሳመሪው መናገር አለበት። ሳመሪው ወደ በቪዲዮ አስደግፊ ከመናገር በፊት እንግዲህ ጦርነቱ ውጊያው ቀጥሏል። አሁን ዛሬ አማሻሽ ራሱ ውጊያ ላይ ነው ያለው። አንዳንድ ከተሞች አሁን ውጊያ አልተጠናቀቀም። ገጠር አካባቢ አብዛኛው ያጠናቀቁ ነው። ከተሞቹ ላይ ግን አሁን ውጊያው ቀጥሏል። በተለይ ሰሜን ወሎ አካባቢ መስከረም 14 ትላንት ነው የተጀመረው። ከጧቱ 12 ሰዓት የተጀመረው ዘመቻ 5 የምስራቅ ፋኖ ኮሮች ተሳትፈውበታል። የእዙ ልዩ ዘመቻ የሚባለውን ተሳትፏል። ዛሬ መስከረም 5 ደግሞ ተጠናክሮ መቀጠሉ የፋኖ ምንጮች ይገልጻሉ። የመግለጫ ወጥቷል። ፎዛት ማተር የኢትዮጵያ ጦር የ2 ዓመት የሰሜን ወሎ ዞን የጦር ማዘዣ ጣቢያ አድርጎ ሲጠቀምበት የነበረው የግዳን ወረዳ ሙጃ ከተማ ሙሉ በሙሉ ተቆጣጥሮታል ብሏል። ፋኖ አረጋግጧል። በቪዲዮ ማስደግፎ በርካታ ምሽጎችን ተሰብሯል ይላል መግለጫው። የሰሜን ወሎ ዞን ጋዞ ወረዳ አሳይሽ ከተማውና ገጠሩን፣ የሰሜን ወሎ ራስ አንጎት ወረዳ ከተማውና ገጠሩን፣ የሰሜን ወሎ ብልባሌ ከተማ ከሹምሻሃ ቀበሌ በስተቀር ሙሉ ወረዳውን ተቆጣጥረናል ይላል። ጉባላፍቶ ወረዳ ከወልዲያ ከተማ ውጭ ይላል። ጉባላፍቶ ማለት የወልዲያ ዙሪያ ማለት ነው። ከወልዲያ ከተማ ውጭ ሌላው በሙሉ በፋኖ እጅ ይገኛል ተብሏል። የሰሜን ወሎ ዞን ዳውንት ወረዳ ይሄንም ከኩርባ ከተማን ጨምሮ ነው ይላል። ይሄ የሰሜን ወሎ ዋድላ ወረዳ ከኮን ከተማ ውጭ ያለው በሙሉ በፋኖ ቁጥጥር ስር ውሏል። የኮን ማለት ዮሐንስ ባያሌው የትውልድ ስፍራ ነው። ይሄ መቄት ወረዳ ከፍላቂትና ከገርጎራ ከተሞች በስተቀር ሁሉም ወረዳዎቹ በፋኖ እጅ ገብተዋል ተብሏል። ዛሬ ገርገራ ከተማ ላይ ዛሬ አመሻሽ ትንቅንቅ ላይ ናቸው ተብሏል። ዛሬ ውጊያ ቀጥሏል። ገርገራ ከተማ ላይ ያው ውጊያው እንደቀጠለ የአማራ ፋኖ የምስራቅ አማራ ቀጠና ዛሬ በይሄ ሚኒሊክ እዝ የሚባለው ያወጣው መግለጫ አለ። ሰኔ 15 2018 ብለው ያወጡት መግለጫ አለ። ላስታ የጀነራል አሳምነው ጽጌ ኮር በርካታ ምርኮኞች አሉት። በነገራችን ላይ ስለ ምርኮኞቹ ምናምን አሉ። የ12ኛ ክፍለ ጦር ምክትል አዛዥም ተማርኳል። በቪዲዮ ማሳይተውታል። ኢንፋክት 343 ጥቁር ክላሽ 16 ብሬን 2 ዲሽቃ 9994 የክላሽንኮቭ ተተኳሽ 11500 የብሬን ተተኳሽ 7314 የዲሽቃ ተተኳሽ 716 የተደመሰሰ ሰራዊት በህይወት የጠፋ ሰራዊት ማለት ነው። በርካታ የሞርታር ተተኳሾች እና 188 ምርኮኞች ይላል በዚህ ግንባር ማለት ነው። የምስራቅ አማራ ቀጠና ሚኒሊክ እዝ የሚባለው የተማረከ የንብረት አይነት የዛሬ መስከረም 15 ማለት ነው 15 ፓትሮል ተሽከርካሪዎች ተማርኳል። አንድ አምቡላንስ ተማርኳል። አምቡላንስ መከላከያ የሚጠቀምበት ነው። የሲቪል አምቡላንስ ሳይሆን መከላከያ የሚጠቀምበት ማለት ነው ተማርኳል። 2 ኦራሎችም ተማርኳል። ትላንት አንድ ኦራል አሳይተው ነበር እና ዙ 23ም ተማርኳል። ዛሬ ዙ 23ም ተማርኳል። እዚህ ሪፖርት ላይ አላጠቃለሉትም ግን ዙ 23 እንደማረኩ አረጋግጠናል እኛም። እና የምስራቅ አማራ ኮር 1 ኮር 2 የልጅ ኢያሱ ኮር የንጉስ ሚካኤል ኮር ቀጠናዊ ይሄ ቁጥራዊ የሚባል ሰው ቁጥራዊ መረጃዎች ገና አልተጠናቀቁም። እነዚህ ሲመጡ ደግሞ ቁጥሩ ከፍ እንደሚል ይጠበቃል። የነዚህ አሁን ይሄን ሁላ ማቀረብኩት ሪፖርት የምስራቅ አማራ ኮር 1 እና ኮር 2 የልጅ ኢያሱ የንጉስ ሚካኤል ኮር የሚባሉት የነሱ ሪፖርት ዛሬ አልመጣም። እነሱ ገና ውጊያ ላይ ስለሆኑ አልመጣም ብሏል። እና ሌላ ደግሞ የኮር አዛዡ የ12ኛ ክፍለ ጦር ምክትል አዛዡ ዋና አዛዡ ቆስሏል። የ12ኛ ክፍለ ጦር የመከላከያ 12ኛ ክፍለ ጦር ትላንት ጀምሮ ሲመታ የነበረ ነው። ይሄ ምክትሉ ተማርኳል። እዚህ ላይ ያለ ይታያል። አሳያችኋለሁ። ሌተና ኮሎኔል ዘሪሁን ነው የሚባለው የተማረከው። ሌተና ኮሎኔል ዘሪሁን የ12ኛ ክፍለ ጦር አዛዥ የነበረው ቆስሏል እንደነገርኳችሁ። ምክትሉ ግን ተማርኳል። ይሄ የወሎ ግንባር ምንድነው ሀፕን ያደረገው? ጥያቄው እሱ ነው። ይሄ እንዴት በዚህ ባጭር ጊዜ ሰራዊቱ ሊፈርስ ቻለ? በርካታ እኛ ጀነራል በጀነራል አድርገናል።
ሌተናል ኮሎኔል የነበር ኮሎኔል ነበር፣ ብርጋዴር በብርጋዴር በጣም ቁጥር ስፍር የለው ማዕረግ በሰጠበት ጊዜ አየር ኃይሉም የኛው ነው፣ ሰማዩም የኛ ነው፣ ሚሳኤል አለን፣ ድሮን አለን በሚባልበት ጊዜ ሰውየው ውልቅ ብሎ ወደ ሞስኮ የሄደው ይሄን ሁላ ጉድ ያየ ነው። ምናልባትም ይሄ ሚዲያ ቁጭ ብሎ ሞስኮ እየተከታተለ ይሆናል እንቅልፍ ላይ ካልሆነ በስተቀር ምንድነው እየሆነ ያለው ነው? ለምንድነው ከእውነቱ ጋር የማትጋፈጡት? የምታንበረክኩት ህዝብ የለም። እዛም ጦርነት ከፈት አልጨረስክም። ኢትዮጵያ ውስጥ ጦርነት ከፍቶ የጨረሰው ጦርነት የለም። ከኦሮሚያ ጋር አልጨረሰም፣ ከአማራ ጋር አልጨረሰም። ትልቁ ጦርነት የተባለው ከትግራይ ጋር የውጭ ኃይል ማስገብቶ የተዋጋበት አልጨረሰም። ወደ ፕሪቶሪያ ነው ተያይዘው የሄዱት። ከዚህ ለምንድነው ትምህርት መቅሰም ማትችለው ነው? እንዴ በቃ እንዋጋ በለው እያለ ሁሉም ያስጨርሳል፣ ይሞታል፣ የደሃ ልጅ ይሞታል። የነለገሰ ሁሉ ልጆች እኮ ቻይና ነው እየተማሩ ያሉት እኮ። የነለገሰ ሁሉ ልጆች ሁለቱ ሴቶች ቻይና ናቸው። የባልሳላት ልጆች ውጭ ናቸው እየተማሩ ያሉት። ምን የማን ልጅ ነው እየሞተ ያለው ዛሬ? የባጫ ልጅ እዚህ ሞታ እንዴ? አይሞትም እኮ። የጀራ ተስፋዬ ባለፈው ሚሊዮን አዳራሽ ያገባው አይሞትም እዚህ። የወርቅ ነገበየው ልጅ ይሞታል? አይሞትም። የማን ልጅ ነው እየሞተ ያለው? የኢትዮጵያ የደሃ ልጆች ነው እየሞቱ ያሉት። ሰከን በልስ ምንድነው የሆነው ብሎ ሰከን ብሎ መነጋገር ያልቻልከው ለምንድን ነው? እዚህ አይ አማራንማ ማንበርከክ በ10% ነው በነገራችን ላይ እየተዋጋን ያለ ነው እያልክ ሰራዊት እያለቀ ነው። በጣም አሳዛኝ ነው በእውነት። የነዚህን ልጆች ህይወት ማየት በቂ ነው። በቃ የኢትዮጵያ ምን ያህል እንደተኮሳቆለች አዲስ አበባ ቁጭ ብሎ የኔ ዘና ብሎ ጣጥቶ ሳክሮ የሚገባ ምን ሀፕን አደረገ? ወሎ ምን ውጊያ አለ? ኢትዮጵያ ውጊያ አለ? ምንም ጣጣ የሌለው ሲዝናና አድሮ በቃ ሲንዘራዘር አድሮ የሚሄድ ከዛ ጧት ተነስቶ ምናምን ቁርሱን በልቶ ወደ ስራ የሚሄድ በሽ ነው አዲስ አበባ ውስጥ። እሱ አይደለም የኢትዮጵያ ሪያሊቲ፣ እሱ አይደለም። እሱ ብዙ ሰው ህይወቱ ተመሰቃቅሏል። እስቲ ምሪ ወዳጆ አቀባበጥ ራሱ ያስታውቃል። ይውሎ ምናምን ምሪ ወዳጆ አቀባበጥ ራሱ ጥሩ ፎቶግራፍ ነው ይወጣልና አሳድጉት። የፋኖ ደጋፊዎች ይሄን አሳድጋችሁ በየቤቱ አዲስ አበባ ውጭ ሆናችሁ ያው ብልጽግና እንዳይቼክ እንዳያረጋችሁ እንጂ በተለይ ከአዲስ አበባ ቁጥጥር ከአብይ ቁጥጥር ውጭ ያላችሁ ይሄን አሳድጋችሁ ለራሳችሁ ክብር ጭምር ነው። ለራሳችሁ ክብር ጭምር ነው። እስቲ እንያቸው እነዚህ ጉድ የዛሬ ነው። የዛሬ መስከረም 15 ነው። ሰሜን ወሎ ጠቅላላ ሰሜን ወሎ በየግንባሩ 12ኛ ክፍል የሚባለው 12ኛ ክፍለ ጦር የሚባለው በየቦታው ሲያልቅ የነበረበት ግንባር ነው። 12ኛ ክፍለ ጦር በልማቦ ብርኮኛው 12ኛ ክፍለ ጦር ተቆለሽ በዲንጋ አሁን መጨረሻ 12ኛ ክፍለ ጦር ነው። ምንድነው የሚባለው? ሰላም ፍጠር ሲባል በ10% ነው 12ኛ ክፍለ ጦር አንድ ሬጂመንትና ሁለት ሻምበል ደምስሷል። ኢትዮጵያ ጦርነት የለም። አሁን ኧረ ጦርነት ውስጥ እንዳንገባ ጦርነት ይቁም ይላል የትግራይ ቲክቶከሮችን ወደፊት አሰማርቱ። እኔ ጦርነት አልፈልግም የሚሉ ትግራይ ሲጠቀምባቸው ነበር። አማራ ጋር እየተዋጋ አይደለም። አማራ ጦርነት አታስቆምም። የኦሮሚያ ጦርነት አታስቆምም። 5 ዓመት እንዋጋ 6 እንዋጋ ማንም ሰው 4 ኪሎ ስለማይደርስ ዋጋ የለውም። በየከባቢው የምንዋጋቸው ሰዎች የድንቁርና ጌቶች ናቸው። የምንዋጋው ከድንቁርና ጌቶች ጋር። እነዚህ ሰዎች አትማሩ፣ አትታከሙ፣ አትረሱ የሚሉ ናቸው። የጅብ ቆዳ እጃቸው ላይ አስረው ጥይት አይመታንም ብሎ የሚታገሉ ሰዎች ትምህርት የሚያደርግላቸዋል። በቅርቡ አንድ ቦታ ላይ የጅብ ግልገል ተሸክመው ሲሄዱ አገኘናቸው። ለምን ሲባል ጥይት እንዳይመታ ጥይት እንዳይመታ የጅብ ግልገል አንደኛ ሬጂመንት ፋኖች ናቸው እዚህ ማለት ነው። ጨምሯትን የተዋጋችን ኮር 2 ነው እንግዲህ በዚህ አድርጎ የምርኮ ማዕት ያደርጋል። የጅብ ቆዳ ብሎ የቀለደበት ፋኖ ነው ይሄ እንዲህ የሚያደርገው ወንድም ከወንድም ጋር እያጋጨ እያዋጋ የት ነው ያለው? የማን የባለስልጣን ፎቶ እና የማን የባለስልጣን ልጅ ይኖራል እዚህ?
የማን ልጅ ይኖራል እዚህ? የሚታወቅ ሰው የማን ልጅ ይኖራል እዚህ? አይኖርም። እገሌ የሚባል የልጥጥ ባለ ሀብት ልጅ የለም እዚህ። የባለስልጣን ልጅ የለም እዚህ። ይሄ ነው ሻለቃ መሪ። ተመልካቾቻችን ይሄ የምታዩት ሻለቃ መሪ ይሄ ነው እያዋጋ የነበረው በቁጥጥር ሆኗል። ይሄ ነው እንግዲህ በራ ይሄ ነው ብርሃኑ ጁላ አየር ኃይል አለ፣ ድሮን አለ፣ በሰማይ በምድር ማንም አይችለንም ለምን? ሹፌሩ ማንኛው ነው? አሁን አማራ ክልል በ10% ነው የተዋጋው። ድሮን ተጠቀመ፣ 3 ሄሊኮፕተር ማረክን፣ ታንክ ማረክን፣ ጀነራል ገደልን እያለ የሌለ ድል እያጨረ ወጣት መሰብሰብ አይቻልም። ወጣት መሰብሰብ አይቻልም። በ10% ነው የምንችለው። የዛሬ 2 ዓመት ከምናምን የጀመረ ጦርነቱ ሲጀምረው የአማራ ጦርነት ሲጀመር እንዲህ ብሎ ነው የቀለደባቸው። ይሄ በሁለት ቀን የትላንትናው አይደለም። ይሄ ዛሬ የሰኔ የመስከረም 15 ነው። ይሄ በሰሜን ወሎ የተለያዩ ዞኖች የተለያዩ ወረዳዎች ማለት ነው። ጋዞ ወረዳ፣ ራስ አንጎት ወረዳ፣ ብልብሌ ወረዳ ከተማ፣ ጉባላፍቶ ወረዳ፣ ዳውንት ወረዳ፣ ዋድላ ወረዳ፣ መቄት ወረዳ ምናምን ገርገራ ከተማ ምናምን ይሄ ዛሬ ብቻ ነው። በየቦታው ያለው ሁኔታ መቼም አሁን ዛሬም ማታም ቀጥሏል፣ ነገም ይቀጥላል። አሁን ምንም ወደ ኋላ የሚልበት የለም እያሉ ነው ፋኖች። ገና ኦፕሬሽኑ ይቀጥላል። ዛሬ መጠነ ሰፊ ጥቃት የተፈጸመበት አካባቢ የሎጂስቲክስ ሳፖርቱ በርካታ እዛ የተገኘው መሳሪያ እዛ የተገኘው ያው የምግብ ምናምንም 15 ፒክአፕ 15 ፓትሮል ሚሊተሪ ፓትሮል አንድ አምቡላንስ 2 ኦራሎችን ጠቅላላ እዛ አካባቢ የነበረው ይሄ ሄድኳርተሩ ነው የነሱ ሄድኳርተር ነው። መጨረሻ ላይ ይብቃውና የነሱ ዋና ማዘዣ ጣቢያ የነበረው ግዳም የሚባለው አጠቃላይ እስከ ላሊበላ ምንም አሁን ረዳት መምጣትም አይችልም። ከዛ አካባቢ መምጣትም አይችልም። አሁን ምን እየጠበቀ ነው መከላከያ? ምን አይነት ድምዳሜ ያለው? አሁን የህወሓት እጅ አለበት እንደሚል ያው ነገ ሰሙታላችሁ በዚህ ፕሮፓጋንዳ ሰሞኑ ይመጣል። ይሄ የሻዕቢያ እጅ አለበት። በተለይ የህወሓት ሻዕቢያ እንኳን ሩቅ ነው። እንደዚህም እንደሚሉት ምን አንጠራጠርም። ሲሸነፍ ሁሌ እንደዛ ነው። ምግባይ ብለው እኮ ጎጃም እየተዋጋ ነው፣ ወሎ እየተዋጋ ነው፣ ጎንደር እየተዋጋ ነው አሉን እኮ የሆነ ጊዜ አይደል እንዴ? ግጥም አድርጎ ፌስቡክ የመከላከያ ፌስቡክ ላይ ከዚህ እስከዚህ የዚህ ምን ውትድርና የማያቅ ምናምን ውትድርና የማያቅ ሁላ ብለውታል እኮ ምግባይ። በነገራችን ብርሃኑ ጁላ ባጫ የሚያዘው መከላከያ ምግባይ መከላከያ ውትድርና የማያቅ ነው ሲለው የኢትዮጵያ ሱሳይድ እንደፈጸመች የምታዩት የኢትዮጵያ መንግስት በዚህ ደረጃ ነው የምታዩት። ሀገሪቷን እየገደለ እንዳለ ሞራል የለው ሰው ምን ይለኛል አይልም። እኔ እኮ ሙርከኛ ነኝ እንዴት ብዬ ነው ምግባይን መከላከያው ውትድርና ያቅም ብዬ የምናገረው? እቺ ልጻፋት አልጻፍ አይ ሰርዛት ምክንያቱም እኔን እኮ ማርኮኛል። እኔን እኮ የማረከኝ እኮ ምግባይ ነው። ብርሃኑ እንደዛ ማለት ነበረበት። ብርሃኑን የማረከው ምግባይ ስለሆነ ማለት ነው። ይሄ ምግባይ ሲያዘው የነበረ ክፍለ ሰራዊት ስለማረከው እና ጦርነት ማቅ ውጊያ ማቅ እያለ አሁን ኤንዌይ እንጠብቃለን። ይሄ የወሎ ግንባር አሁን ነፃ ግዛት ይሆናል። አብዛኛው ነፃ ሆኗል። አብዛኛው የወሎ ግንባር ነፃ ነው። ሐራ መሬት የሚሉት የትግራይ ወንድሞቻችን አፋር ሄደው ሐራ መሬት ነን ምናምን ነው ወደ ሐራ መሬት እለፍ አዲስ አበባ ተቀምጠው የብልጽግና የጌታቸው ጓዶች እለፍ ወደ ሐራ መሬት የሚሉት ሐራ መሬት አሁን ተፈጥሯል። ወሎ የራሳቸው መስዋዕትነት ከፍለው ነፃ እያደረጉት ነው። ጎጃም በርካታ አለ። ማንም ዞር የማይልበት ወፍ የምትባል ዞር የማትልበት የብልጽግና ካድሬ መከላከያ ዞር የማይልበት ነፃ ግዛት ልክ እንደ ድሮ የነበረው ትግራይ እንደነበረው ድሮ ነፃ ግዛት የሚባለው እና ይሄ አሁን እንዳሳየዋችሁ ሺህ ጊዜ ብትዋጉ አትደርሱብንም። ጅማት እዚህ አድርገው የጅብ ቆዳ ለብሰው ሲዋጉ ዋገኘናቸው። ምንድነው ስለ የጅብ ቆዳ ነው አሉን ምናምን በዚህ እየቀለደ እንደዚህ አይነት ቀልድ ጠቅላይ ሚኒስትር ሲቀልድ ራሱ ጠንቋይ የሚቀልብ ሰው ግዙፍ የአማራ ህዝብን ትልቅ ክልልን የጠንቋይ ስብስብ ነው ይሄ ፋኖ ማለት በጥንቆላ የሚያምን ነው እያለ ስንት አማኝ ህብረተሰብ ያለበት አካባቢ ሲያብጠለጥል
እኔ የሰማነው። እስቲ ትንሽ ደግሞ ሜሴጅ አላት፣ አሪፍ ሜሴጅ አለን እዚህ ላይ ጥሩ ሜሴጅ። ጽንፈኛ ፋኖ በጣም ደነፋችሁ፣ በጣም አቅራራችሁ፣ በጣም ተወራጫችሁ፣ በጣም ተለመናችሁ፣ ሰላም እምቢ አላችሁ። አሁን አከርካሪያችሁ ተመታ፣ አሁን ብትንትናችሁ ወጣ። አሁን ነፍስ ግቢ ነፍስ ውጪ ላይ ናችሁ፣ ጣረሞት ላይ ናችሁ። አሁንም ሰላም እንላለን፣ ተመለሱ። እርግጥ በብዛት እየመጣችሁ ነው፣ እንቀበላችኋለን፣ እንንከባከባችኋለን። ተሳስታችሁ ነው፣ ልጆቻችን ናችሁ፣ ኢትዮጵያውያን ናችሁ። ምንም ከጀርባችሁ የጠላት ተልእኮ ቢኖርም እናንተ ጠላት አይደላችሁ፣ እናንተ ጽንፈኞች ናችሁ። ይበቃል። አያችሁት፣ 24 ሰዓት አላችሁት። ይሄ 24 ወር አለፈ። አቁሙ። ሰራዊታችን አይበገርም። እንደዚህ አድርገህ በጉልበት የምታሳካው የለም። ተመልካቾች አሁን የቀይ መስቀል ሮል ነው የሚሆነው። አሁን ቀጥሎ ቀይ መስቀል የኢትዮጵያ ቀይ መስቀል ይህን ጉዳይ በአትኩሮት ቶሎ አቴንሽን ሰጥቶ ከፋኖ ኃይሎች ጋር ግንኙነት ፈጥሮ እነዚህን አስፈላጊ የሚባል የፋኖ ኃይሎችም ሙሉ ሕክምና እያደረጉላቸው ነው። እያየ ነው። እዚህ ሚዲያ ላይ የማናሳያችሁ ቪዲዮዎች አሉ ስለማናሳይ ነው። ሕክምና እየተደረገላቸው ያሉ አሉ። እዛው ወድቆ የተገኙ መከላከያ ጥሏቸው የሄደ የፈረጠጠ